አላህ Subhanahu Wa Ta'ala የናትን ድካም ሲገልጸው ግን ከድካም በላይ ድካም በሆነ ሁኔታ ውስጥ ወለደችው በቃ ድካም ነው ህይወቷ በሙሉ ድካም ነው የናትነትን ማዕረግ ከተሰጣት ቀን ጀምሮ ከርግዝናዋ እለት ጀምሮ እናት ረፍትን አታቀም ይላል የትኛውም ሰው ዛሬን አልፎ ነገን ይመለከታል እናት ግን ብዙ ጊዜ ስናየው ልጆቿ ትልልቅ ደረጃ ላይ ደርሰው ትልልቅ ቦታ ላይ ደርሰው የሷ ጭንቀት ግን አያበቃም አንዲት እናት በመትወልድበት ጊዜ 57 የሆኑ የተለያዩ ህመሞችን በአንድ ጊዜ ተሸከማለች ከባባድ ህመሞችን በአንድ ጊዜ ተሸከማለች ምጥና 57 ትልልቅ ህመሞች እኩል ናቸው በአንድ ሚዛን ምጥን አስቀምጠን በሌላ ሚዛን ደግሞ 57 ትልልቅ ህመሞችን ብናስቀምጥ ከምጥ ጋር እኩል ነው ባለፈው ስለ ሙሳ እናት ስናነሳ واصبح فؤاد ام موسى فارغا የሙሳ እናት ልቧ ባዶ ሆኖ ብለን ይለ ባዶ ሆነ በቃ ምንም ነገር ከማሰብ ፊቱንም ከኋላውንም ከማየት በቃ ልቧ ባዶ ሆነ ምንም ነገር ማሰብ አልቻለችም ማለትና አንዲት እናት በምጥ ጊዜ ያን ስሜት ነው የምታስተናግደው ፋሪግ ነው የሚሆነው ልቧ ባዶ ነው የሚሆነው ልቧ ነፍሷን አውጥታ የሆነ ሳህል ላይ ነው የምታስቀምጠው መስዋዕት ነው የምታደርገው ለዛ ነው አላህ Subhanahu Wa Ta'ala ደጋግሞ ነው የእናትነት ይሄ የምጡን ምናምን በደንብ ነው የሚያነሳው ወህነን على ወህን ሲልኮ ታማ ተጨንቃ አረገዘችው ተሸከመችው ሴትነት በመሰረቱ ስናየው ከወንድም አንፃር ስናየው ራሱን አስሉን ራሱ ሴትነትን ስናየው ደካማነት አለበት ጠንካራ ናት ሴት በቃ ትችላለች አቅሟ ጉልበት አላት ምናምን የምትባል አይደለችም ሴት በመሰረቱ ደካማ ናት በዛ ድክመቷ ላይ ነው አላህ Subhanahu Wa Ta'ala ከድካም በላይ ድካም በሆነ ነው የተወስተለደችው 9 አረግዝኩት ተሸከምኩት ካቅሜ በላይ የሆነ ነገር ተሸክም ያለውና አልወልድም አትልም ምጥን አላስተናግድም አትልም ምጥ ካለፈ በኋላ ደግሞ ተንከባክቤ በእዝነት አላሳድግም አትልም በቃ የተሰጣትን ኃላፊነት ወዳና ተቀብላው ነው የምትኖረው አላህ Subhanahu Wa Ta'ala ለዚህ ነው ሁለትም ሶስትም ቦታዎች ላይ ሲሆን ነገር ወላጆችን ከተቀሰ በኋላ እናትን ግን ነጥሎ ያወጣታል እዝነቱን ያሳያል ከዛ ደግሞ ቀደም እንዳልኩት ነው አንዲት ሴት በመትወልድበት ጊዜ በቃ ነፍሷን አውጥታ ነው የምታስቀምጣት ለዚህ ነው መርየም አለይሃ ሰላም ልክ አላህ Subhanahu Wa Ta'ala ልጅን በሰጣት ኢሳን አለይሂ ሰላም ልጅ አድርጎ ለሷ በሰጣት ጊዜ አና ይኮኑ እንዴት ለኔ ልጅ ሊኖረኝ ይችላል እንዴት ነው ልጅን እኔ ላስተናግደም መችለው አለች ከዛ በኋላ ይሄ ጌታሽ ትእዛዝ ነው ተቀበል ይበልጥ ይወደደውን አላህ Subhanahu Wa Ta'ala ይበልጥ ይፈትነዋል አንዳንዴ ፈተናዎች ሲደራረቡ ምናምን ብዙ ጊዜ ስለ ሴቶችም ያነሳን ስለሆነ ዛሬ እንስቶች ላይ የምጥ ህመሞች ችግሩ ከማርገዙም ጋር ይጀምራል ከዛ ይቀጥልና ብዙ ነገሮች ይከሰታሉ እንደየሰው ይለያያል እንደየሴቱ ይለያያል ያ ህመም ያ ጭንቀትና አላህ Subhanahu Wa Ta'ala በምን ወንጀሌ ነው የፈተነኝ ለምንድን ነው እንደዚህ ያደረገኝ ምናምን ብለን ከመናስበው ይልቅ እዝነቱ ሊሆን ይችላል ይበልጥ ስለሚወደን ይበልጥ እንደ ንግስት አልቆ እንደ ልዕል ተንከባክቦ ያሳደገኝ አባት ይያለ ዱንያና በውስጡ ያለው አካል በሙሉ ተሰብስቦ ለኔ ትልቅ ቦታ እንዳለው ቢነግረኝ የሱን ፍቅር ሩቡን እንኳን አክለው የህልሜ ነገር ከኔ ከራሴ በላይ ያስጨነቀ ስኬቴ ደግሞ ስኬቴ ሆኖ በዱዓ እዚህ ደርሻለሁና ለኔ ለሆንካው ላደረክልኝ ነገር በሙሉ እድሜን ላንተ ዱዓ ያደረኩልህ ብኖር ወለታህን ከፍዬ ሐቅህን አላሟላ ብቻ ግን ረጅም እድሜ ከጤና ጋር ይስጥልኝ የኔ ወዳባት ወዳት አንቲ ሐቢበቲ አንቲ አንድ ጊዜ ምግብ ሲሰራ ጎበዝ ይሆነ በሼፍነቱ የሚታወቅ አንድ ሰሃባ ወደ መልእክተኛው አለይሂ ሰላቱ ሰላም ጋር መጣና ያ ረሱላህ ዛሬ ለርሶ ምርጥ ምለው ምግብ አዘጋጅቻለሁና እንድትታደሙልኝ እፈልጋለሁ አላቸው መልእክተኛውም ሰው አክባሪ ናቸው ተነሱ ዞር አሉና ግን እሱ አሳብት አይሻ ከኔ ጋር ተጠርታለች ወይስ አይ ለሷ እንኳን ምንም አላዘጋጀሁም አለ እንደዛ ከሆነ እኔ ምመጣ አይደለሁም አልመጣም አሉና ቁጭ አሉ በተመሳሳይ ሌላ ቀንም ይሄው ሰሃባ ምርጥ ምለው ምግብ አዘጋጅቻለሁና እንድትመጡልኝ እፈልጋለሁ አላቸው አሁንም ደግሞ አይሻ አሳሉት እሱም ያ ረሱላህ እሷንም ጭምር ሲል መለሰ እንደዛ ከሆነ
እመጣለሁ አሉና የአይሻን እጅ ይዘው አብረው ታደሙ። ከታሪኩ ከመልእክተኛው አለይሂ ሰላቱ ሰላም ፈለግ ምን ተማራችሁ? ኮሜንት ላመስግንህ እጆቼን ላንሳ አይኔን ልግለጥ ኒዕማህን ላውሳ የዋልክልኝ ጸጋ ብዛቱ አይቆጠር አይለካ ወሰን አልባ ነው ስሪቱ የሰጠኸኝ መች ዘለቀ የሸለምከኝ ከአድማስ ይልቃል ለውለታ ቃላት ላይ በቁ በምስጋና አነሰብኝ አንተን ማላቁ ያንተ ውለታ ቅነው እጹብ ስጦታ ያቆመኝ ከወደኩበት